የወሰንኩት ውሳኔ አለ። የቀረኝ 2 ቀን ነው። ከሀገር ልወጣ ነው። እኔ የሰውን ነገር አልቻልኩትም አለች ሩታዬ። የአብርሃምም አባት ሽማግሌ ሰብስቦ ወደ እነ ሩታ ወላጆች ቤት ሄዶ እንዴት ነው ይሄ ነገር የተፈጠረውና እንዴት እኛ እያለን እናንተ ሁለታችሁ ብቻ ልትወስኑና ትዳራችሁ ሊፈርስ እንዴት ይቻላል? በጭራሽ እኛ በህይወት እያለን እኛ አዋቂዎቹ ሳንገባ ወላጆቹ ሀሳብ ሳንሰጥና የጸቡ መነሻን ሳንረዳ ልትወስኑና ልትለያዩ አትችሉም። አሁን ምክንያታችሁን እንድታቀርቡና ወደ ነበረው ትዳራችሁ መመለስ አለባችሁ ብለው የአብርሽ ወላጅ አባት ተናገረ። የሩታዬም አባት እኛም እየጠበቅን ነበር፣ ግን በተፈጠረው ነገር በጣም አዝኛለሁ። ልጄ በጣም ጎበዝ፣ ጠንካራ በሷ የተነሳ ለሌሎቹ እህቶቿ እና ወንድሞቿ የምታበረታታና ስኬት ላይ እንዲደርሱላት የምትጠነክር በጣም የምኮራባት ልጅ ናት። ግን ገና ካሁኑ አንድ ከመውለዳቸው ብዙ ዓመት ሳይቆዩ ትዳርን የሚያክል ነገር እንዴት ይፈርሳል ብለው የሩታ ቤተሰቦች ለአብርሽ ወላጆች ተናገሩ። ልጄ እንዲህ አይነት ልጅ አይደለም። እኔ ሳሳድገው በጣም መልካም፣ አንድ ቀን እንኳን ሰው ተናግሮ እና እንደዚህ አይነት ውሳኔ እንኳን ለመወሰን የሚበቃ ልጅና ሰው አስከፍቶ የሚያውቅ ጥሩ በጣም ጠንካራ ልጅ ነው። ግን ለምን ተፈጠረ ብዬ እሱን የምጠየቁት። ታዲያ እኔ ምን ላድርግ? እሷ ከመረጠችና መለየት ከፈለገችው ብሎ ነው የመለሰልኝ ሀሳብ። ግን እንደዚህ መሆን የለበትም። አሁን ልጆቻችንን ማስማማት ነው ያለብን። ጥሯትና የተፈጠረውን ነገር በእኛ በሽማግሌዎች መካከል ሀሳቧን ትስጥና ልጅንም እኔ ተቆጥቼዋለሁ፣ ትዳራቸው እንዲመለስና ልጃቸውን የጋራ እንዲያሳድጉ እፈልጋለሁ አሉ። የአብርሃም አባት ሩታ እየተጠራች እንዴት ነጋሼ፣ ሰላም ናችሁ ወይ? በመጀመሪያ አመሰግናለሁ። እኔ ከአብርሃም ብለይ ሙሉ ቤተሰቡን እወዳለሁ፣ አከብራለሁኝ። ወልደን የተቀላቀልን ነን። ግን እኔና አብርሃም አሁን ላይ ተለያይተናል። እሱም የራሱን ህይወት ከሄርሜላ ጋር ጀምሯል። እኔ ያለሁበትን መጨረሻዬን እምን ላይ ሆነች? እንዴትስ ናት? ትንሽ ጠነከረች ወይ ወይስ በመለየታችን ደስተኛ ናት? ተመቻት ወይ የሚለውን ነገር መጨረሻዬን የተደላደልኩ ወይም የተቀመጥኩበትን መጨረሻ ሲያይ በ2 እና በ3 ቀናት እንዴት ሌላ ህይወት ይጀምራል? ጋሺ ያስከፋኝና ከአብርሃም የታዘብኩት ነገር ይህንን ብቻ ነው ስትል ለአብርሽ አባት ለጋሽ ስትናገር፣ ሩታ የኔ ልጅ ድሮም ኮራብሽ ነበር። ንግግርሽ ልዩ፣ የተባረከሽ መልካም ልጅ እኮ ነሽ። አንቺን የመሰለ ልጅ ወይንም የልጅ ሚስት ስለሰጠኝ ፈጣሪን አመሰግነዋለሁኝ። ገና ከዚህም በላይ ትኖራላችሁ፣ ትወልዳላችሁ፣ አትለያዩም፣ አብራችሁ ትኖራላችሁ። በመካከላችሁ የገባችውንም ሄርሜላ የምትባለውን ልጅ አስጠንቅቂያታለሁ። እሷ ከሁለታችሁ መካከል እንድትወጣ ወስኛለሁ፣ አስጠንቅቂያታለሁ ብለው ምላሽ ለሩታ ሰጧት። አይ ጋሼ እነሱ መቼ ይህንን አሰቡ? እየኖሩ ነው በቃ ብላ ምላሽ ሰጠች። ሰላም ጤና ይስጥልኝ ወደ ተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮን ላይክና ሼር በማድረግ እስከ መጨረሻው ተከታተሉት። የአብርሽና የሩታ ጉዳይ እንደቀጠለ ነው። ሩታ ወስኛለሁ በቃ አብርሽና ሄርሜላ እነሱ ሲደሰቱ ደግሞ እኔ አይናቸውን ማየት አልፈልግም፣ ሲወጡ ሲገቡ በእኔ ላይ እየተሳለቁብኝ ነው። እንዲሁም የአብርሽ አድናቂዎች ደግሞ እኔን እየተናገሩኝ ነው። እነሱን እማላይበት ሀገር ከሀገር ልወጣ ወስኛለሁ ብላ ሩታ ይህንን ሀሳብ ለቤተሰብ ሳትናገር ለእህቷ ብታማክርም በሀሳቧ ደግሞ እህቷ አልተስማማችም። በኋላ በሽማግሌዎች መካከል ስትነገር የእሷን ቤተሰቦች መቼ ጀምረሽ ለዚህ ውሳኔ በቃሽና ነው? አንቺ በጣም የምንወድሽ የምንኮራብሽ ልጅ ነሽ። ከኛ አንድም ቀን የደበቅሽን የሸሸግሽን ነገር የለም።
ታዲያ ለምንድን ነው ይህንን ውሳኔ ብቻሽን ልትወስኒ የቻልሽው? እናንተ ሁለታችሁ በወሰናችሁት ውሳኔ እኛ ወላጆቻችሁ ሳንገባ እንዴት ትዳራችሁ ሊፈርስ ይችላል? እንደዚህ አይነት ነገር ፈጽሞ ሊሆን አይችልም። በመካከላችሁ ሶስተኛ ሰው ገብቶ የእናንተ ትዳር እንዲለይ ወይንም እንድትፋቱ ሊያደርግ ይችል ይሆናል። ግን በጭራሽ የወለደ ሰው አይለያይም። ገና እናንተ ትልቅ ደረጃ ላይ ከዚህም በላይ የምትደርሱ ናችሁ። እናንተ ስኬት ላይ ደርሳችሁ ለእኛ እየተረፋችሁ የምንኮራባችሁ የተመረቃችሁ የተባረካችሁ ልጆቻችን ናችሁ። ታዲያ እናንተ ገና ካሁኑ በወጣትነት እድሜያችሁ ለምንድን ነው የምትለያዩት? ብለው የሩታ ቤተሰቦች የተሰበሰቡት ሽማግሌዎችና የአብርሽ ቤተሰቦች ተናገሩ። እኔ ልጄ በጭራሽ እንዲህ አይነት ልጅ አይደለም አልነበረም ልጅ ስለሆነ አይደለም። በመካከላቸው የገባችሁ ልጅ እንዴት በትንሽ ቀን ይህንን ውሳኔ ወስና እድሉን ባገኘሁት ብላ ስትጠባበቅ ነበረች መሰለኝ። ሄጄ እኔም ማስጠንቀቂያት በእነሱ መካከል በጭራሽ የልጆችን ሕይወት እንዳታበላሽ፣ በእነሱ መካከል ያለሽን ነገር ትተሽ ከሕይወታቸው ውልቅ በይ ብዬ አስጠንቅቂያት አልኋለሁ ጋሽ። ደግ አደረግ ጎበዝ፣ እንደዚህ ነው የጀግና ልጅ አባት አሉ የሩታ አባት። በልጄ አሁን እሱም ልጁን እንደመከራ እኔም እንደ አባት እመክርሻለሁ። ያሰብሽውን የጉዞሽን ነገር እሱን ትተሽ ትዳርሽን ያዥ። እንዴት ነው ብዙ አመት አብረሽ የለፋሽበትን የደከምሽበትን ህይወትሽና ትዳርሽን የልጅሽን አባት በሁለት ቀንና በትንሽ ቀን ትውውቅ ለመጣች ሴት እድሉን የምትሰጫት? በጭራሽማ እጅ መስጠት የለብሽም ብለው ወላጆቿም ሽማግሌዎቹም ወደ ትዳሯ እንድትመለስ ሩታን ነግረዋታል። እኔ እኮ አባዬ የቀረኝ 2 ቀን ብቻ ነው ልሄድ ነው አለች ሩታ። አይሆንም ልጄ፣ እንደዚህ አይነት ነገር እንዳታስቢ። ምን ጎሎሽ፣ ምን አተሽ፣ ምንድን ተበደለሽ ነው ከሀገር የምትወጪው? የማይሆን ነገር አትናገሪ ብለው የሩታ ወላጆች ጋሼ ልጄ እባክሽ እኔ ከልጄ ከአብረሽ አልነጥልሽም እኮ አንቺ እኮ ልጄ ነሽ። እንዳንቺ አይነት መልካምና ጥሩ ታጋሽ በጣም ጠንካራ ልጅ አላየውም። ልጄ እንዲበረታና እዚህ ስኬት ላይ የደረሳችሁት ሁለታችሁ አይደላችሁም እንዴ? ብዙ ነገር ተብላችሁ ብዙ ነገር አልፋችሁ ነው። ታዲያ እንዴት ነው እንደዚህ ነገር እንዲፈጠርና ሲፈጠር ዝም የምትሉት? ሁለታችሁ የተመካከራችሁ ችግራችሁንም መቅረፍ ትችሉ ነበረ አይደለም ለመወሰን ብለው ሽማግሌዎቹም ወላጆቿም የአብረሽም ወላጆች ሩታ ከጉዞ እንድትቀር ሊያደርጓት ነው። እሷም ቆይ ላስብበትና በቀጣዩ ምላሽ እሰጣለሁ ብላለይ። ሽማግሌዎቹ በጣም ጥሩ ምላሽ ይሰጣሉ ይጠብቃሉ ማለት ነው። እሷም ሀሳቧ ወደ አብርሽ ልትመለስ ትችላለች። በተለመደው ሰዓት በአብርሽ ቻናል እና በሩታ ቻናል የሽማግሌዎቹ ውይይት፣ የእናት የአባቶቿ ምላሽና የሩታ ምላሽ እንዲሁም ምንድነው ሀሳብ በሽማግሌዎቹ መካከል እየሰጠችው አባትስ አብርሽን ሲቆጣው የነበረው ልጅ ሄርሜላ ከህይወታቸው ውልቅ እንድትል የተመካከሩበት ሁሉ ሙሉ ቪዲዮው በጣም የተለፋበት የተደከመበት የተጨቃጨቁበት ቪዲዮ ነውና እሱም ደግሞ በቀጣዩ ክፍል የምናይ ይሆናል። አብርሽና ሄርሜላ መቼም አይለያዩም እንላለን። ቤተሰብ በያላችሁበት ሰላም ቆዩልኝ። ባይ ባይ።